በምዕራፍ 23 መግቢያ ላይ ተገናኝተናል ተመልካቾቻችን። ምዕራፍ 23ን ቀድመን ምዝገባ ማጣሪያ እያደረግን ነበረ። በጣም በርካቶች ምናልባትም በሺዎች የሚቆጠሩ ከተለያዩ ክልሎች በክልል ኤፍኤሞቻችን እንዲሁም ደግሞ በ8333 ላይ ተመዝግበው የምዕራፍ 23ን ውድድር ተቀላቅለዋል። ከነዚህ 16 ተወዳዳሪዎች መካከል አራቱ አብረውኝ ናቸው። እስካሁን ድረስ አልተዋወቅኳቸውም እኔ ማጣሪያው ላይ ስላልነበርኩኝ። ስለዚህ እንተዋወቃቸዋለን። እንዴት ነሽ? ማን ይባላል ስምሽ? ስሜ ማህሌት ሞገስ እባላለሁ። ከየት ነው የመጣሽው? የመጣሁት ከእንጅባራ። ከዚህ በፊት የሙዚቃ ልምድሽ ምን ይመስላል? አሪፍ ነው። ቤት ባለውበት አካባቢ እሰራለሁ። በጣም ጥሩ። ስለተዋወቅን ደስ ብሎኛል። ማህሌት እንተዋወቅ። እሺ፣ ያሬድ ወንድምነህ እባላለሁ። የመጣሁት ከደጀን ነው። እንዴት ተመዘገብክ ፋና ላምሮት ምዕራፍ 23? ቆይቻለሁ፣ ሙዚቃ ሳጠና ቆይቻለሁ። ከደጀን ከመጣሁ በኋላ ህንደኬ ኪነ ጥበብ ማዕከል ህንደኬ። እሺ፣ የኛ ደንበኞች ናቸው። በጣም በርካታ ከህንደኬ የሚመጡ ተወዳዳሪዎች ነበሩ ላለፉት በርካታ ምዕራፎች። እዛ ሳጠና ቆይቼ ያው የጓደኞችን እንትን ካየው በኋላ እኔ ደግሞ ልሞክር ብዬ መጥቼ ተመዘገብኩኝ። ያው እንግዲህ ኦዲሽን አለፍኩኝ፣ ተቀላቅያለሁ። ይሄው ነው። እንኳን ደህና መጣ። ስለተገናኘን ደስ ብሎኛል። ያሬድ እንተዋወቅ። ማን ይባላል ስምህ? እሺ፣ ስሜ ቃልሀብት ተሻለው ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። እንዴት ነበረ የምዝገባውን ሁኔታ የሰማኸው? እንዴት ተቀላቀልክ? ያው ጓደኞቼ ምናምን ይሞክሩ ነበረ። ሶ እንዳለቀ ስሰማ እኔም እድሌን ልሞክር ይሄ ወደዚህ ተቀላቅያለሁ። እሺ፣ እንተዋወቅ። በረከት መስፍን እባላለሁኝ። የመጣሁት ከከፋ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ባሳለፍነው ምዕራፍም ኤልያስን አይተው ነበር። ኤልያስ ገዛኝ በምዕራፍ 22 ኤልያስ ገዛኝ 3ኛ ደረጃ ይዞ አጠናቆ ነበረ። አንተም እንኳን ደህና መጣ። እንኳን ደህና ቆያችሁ። እናመሰግናለን። በነገራችን ላይ ፋና ላምሮት ከተለያዩ የክልል ከተሞች ለውድድር እዚህ ይመጣሉ፣ ድምጻቸውን ይልካሉ። ቅድመ ማጣሪያውን አልፈው በዚህ ቀን ደግሞ ኦሪንቴሽን ይሰጣቸዋል ወይም ደግሞ የጣቢያው ህግ ምንድነው፣ ከዳይሬክተሮች ጋር፣ ከፕሮዲውሰሮች ጋር፣ ከዳኞች ጋር፣ ከባንዶች ጋር ምን አይነት ግንኙነት ሊኖራቸው ይገባል፣ ህግና ደንቡስ ምንድነው የሚለውን ነገር በደንብ ይብራራላቸዋል። ከዛ በፊት ነው እኛ ቀደም ብለን ያገኘናቸው። እኔ ግን እስካሁን በትውውቅ ብቻ እንዴት ናችሁ ደህና ናችሁ በሚለው ድምጽ ነው የሰማዋችሁ። በሙዚቃ ግን ብሰማው ደስ ይለኛል፣ ምክንያቱም ይሄ ምዕራፍ በጣም በጉጉት እየጠበቅኩት ስላለው ማለት ነው። እሺ፣ አመሰግናለሁ። ያለማየሁ እሸቴ ልጫወትላችሁ። እሺ። ነገን አላውቀውም ዛሬን በማየቴ መስሎኝ ተበሳጨሁ ቆጨኝ መሳሳቴ የሚሆን ይሆናል የማይሆን ይቀራል እንዲሁ በከንቱ ልቤ ይደናገራል። አትከፋ ልቤ ለሁሉም ጊዜ አለው ሁለት ዛፍ ባንድ ጊዜ የሚወጣው ማን ነው? እናንተ ታጨበጭቡለትማ። ኧረ እኛም እናመሰግናለን። በምዕራፍ 23 ምን ጠብቃላችሁ? አሁን ከዳኞች ጋርም ከባንዶች ጋርም ቆይታ ልታደርጉ ነው። እንግዲህ ያው ከምዕራፍ 23 የምንጠብቀው አሪፍ ቆይታን ከዛም በኋላ ደግሞ ከተቻለ ማሸነፍን እሱን ነው የምንጠብቀው። እንግዲህ እውነት ነው ሁሉም አሸናፊ የሚሆንበት እንደገና በየሳምንቱ እያሰናበትን የምንቀጥልበት ነው። ነገር ግን ይሄ ጅማሬ ነው። ፋና ላምሮት ላይ ትጀምራላችሁ፣ የሙዚቃ ህይወታችሁ ደግሞ ከፍ እያለ ይመጣል። ስለዚህ ዛሬ አንዱን መንገድ አንዱን ጅማሬ ጀምራችኋል። ከዚህ በፊት ሰርተህ ታውቃለህ? ከባንድ ጋር የመስራት ልምድ ነበረ? አንዳንድ መድረኮች ምናምን እንደዛ ነገሮች እንሰራለን። ስለዚህ ብዙ ነገር እንጠብቃለን ካንተ ያሬድ። እንግዲህ እያስባለሁ። ማሂ ወደ አንቺ መጣሁ። ስጣት ለማሂ። ምዕራፍ 23ን ለመቀላቀል የወሰንሽበትን ጊዜና እንዴት እንደመጣሽ ንገሪኝ እስኪ። የመጣሁት አጋጣሚ ነው። ሰው ያስመዘገበኝ። አሪፍ ነው። ሰው አስመዝግቦሽ ከዛ ተደወለልሽ መጣሽ?
ማጣሪያው ላይ ምን ስትገቢ ስትቀላቀይ ፋና ላምሮት ምንድነው ከባድ ይሆንብኛል ብለሽ ያሰብሽው ነገር አሁን ከዚህ በኋላ ለሚኖርሽ ጉዞ ወይም ከዚህ በፊት ፋና ላምሮት እንደሚያይ ሰው? ምንም። ስለዚህ ሙሉ ዝግጅት አድርገው ነው እሱም ህንደኬም ስለማመድ ነበረ ጨርሻለሁ ዝግጅቴ ብሏል። ማሂም ምንም አዳጋች የሚሆንብኝ ነገር ያለ አይመስለኝም ብላለች። እስኪ ከዳኞች ጋር ደግሞ ቆይታ ስታደርጉ በደንብ ጠይቋቸው። ወደ አንተ መጥቻለሁ። የሙዚቃ ጅማሬ እንዴት ነበረ? ያው በትምህርት ቤት ውስጥ ነው እኛ ጅማሬያችንን የጀመርነው። ከፍ ሲል ደግሞ ያው ወጣት ማዕከሎች ውስጥ እየሰራ እንገኛለን። የት ወጣት ማዕከል ማለት ነው? ወረዳ 12 ወጣት ማዕከል ውስጥ እየሰራ እንገኛለን። አሁን ደግሞ ከፍ ብለን ወደዚህ እድላችንን ሞክር ብለን መጥተናል። መልካም እድል እንዲሆንልህ እንመኛለን። አመሰግናለሁ። ያንተ ድምጽ አይሰማም እንዴ? የያሬድ ድምጽ ብቻ ነው የሚሰማው? ነው ሁላችሁ ዛሬ ጉንፋን ይዞኛል ልትሉ ነው? እኔ ብሰማው ብዬ ነው ድምጽህን እንጂ ዳኞች ሰምተው አሳልፈውሃል። በምዕራፉ መጀመሪያም እንገናኛለን አይደል? በጄ በለኝና የዛሬን ተረታ ክፉን አታስታውሰኝ ታዘዘኝ ትዝታ ታዘዘኝ ትዝታ እባክህ ትዝታ የዛሬን ተረታ ያንን ጸደይ ዘመን ያንን ብራ ጊዜ በሀሳብ ሰረገላ ስቤው በትካዜ ለሻርከ ህመሜ በያኔው ትውስታ መልካሙን አስታውሰኝ ታዘዘኝ ትዝታ። በረከት ወደ አንተ መጥቻለሁ። የሙዚቃ ጅማሬ አንተስ እንዴት ነበር? ትንሽ እናስታውስ ብዬ ነው። የኔ ቤት ውስጥ ነው ብዙ ዘፈኖች በማዳመጥ ነው የመጣው። አንድ ወንድም አለኝ ከሱ ጋር ብዙ ዘፈኖች እየተቀባበልን እናዳምጥ ነበር። አድጎ ነው ወደዚህ የመጣው። ፋና ላምሮት ለመወዳደር አንተ ነው የወሰንከው ወይስ ሌሎች ሰዎች በልበል ብለው? እኔ ነኝ። እኔ ፋና ላምሮት ለመወዳደር የመጣሁት ከ2 ዓመት በፊት ነው። መጥቼ አልተሳካልኝም። ወደ ክፍለ ሀገር ወደ ከፋ ከመመለስ ብዬ ነው እዚህ ትሬኒንግን እየቀጠልኩኝ ከ2 ዓመት በኋላ እዚህ የመጣሁት ማለት ነው። ስለዚህ በተደጋጋሚ ሞክረህ ያገኘኸው እድል ነው ፋና ላምሮት። በጣም ደስ ይላል። ይሄ ነው አንዱ መንገዳችሁ የሚሆነው ከዚህ በኋላም ከዳኞችና ከሌሎቹ ቀድሜ እንዳልናገር ነው እንጂ በጣም ጽናት፣ በጣም ትዕግስት፣ ከብዙ ሰው ጋር መግባባት፣ ወንድማማችነት፣ አብሮ መቆየት፣ እርስ በርስ መደማመጥ በጣም የሚፈለግና የሚያስፈልግ ነገር ነው። ስለዚህ ሁልጊዜ ተማሪ ናችሁ ፋና ላምሮት ላይ ስትሆኑ ዳኞች የሚሰጧችሁን አስተያየት በየጊዜው ማሻሻል መለወጥ የእናንተ ትጋት ነው የሚሆነው። ግን የዳኞቹና የፕሮዲሰሮችን ኃላፊነት እንዳልወስድባችሁ። ለማንኛውም ስለተገናኘን በጣም ደስ ብሎናል። በእርግጠኝነት የፋና ላምሮት የምዕራፍ 23 ቆይታችሁን በጣም የምትወዱትና የህይወታችሁን ጥሩ ጊዜ የምታሳልፉበት ቦታ እንደሆነ በእርግጠኝነት መናገር እችላለሁ። መልካም ጊዜ ይሆንላችሁ። እናመሰግናለን። እሺ እናመሰግናለን ተመልካቾቻችን። ፋና ላምሮት ምዕራፍ 23 ማስጀመሪያው ላይ እንገኛለን። ውድድሩ ደግሞ ጀምሮ እናንተ ተመልካቾቻችንን በ8222 እስክትሳተፉ በጣም ጓጉተናል። ለማንኛውም ከመልእክቶች በኋላ ተመልሰን እንገናኛለን። በጣም በርካታ ድምፃውያንን ለኢንዱስትሪው ለሙዚቃ ኢንዱስትሪው እያበረከተ ያለው ፋና ላምሮት አሁንም በምዕራፍ 23 አዳዲስ ትልቅ አቅምና ጉልበት ያላቸው ልጆች 16 ተወዳዳሪዎች ይዞ መጥቷል። ከነዚህ 16 ተወዳዳሪዎች ጋር ደግሞ ቆይታ እያደረገን እንገኛለን። ዛሬ ከማጣሪያ በኋላ ላለ ህጉ ምን ይመስላል፣ ደንቡ ምን ይመስላል የሚለውን ነገር ለማብራራት ተጠርተዋል። ስቱዲዮአችን ተገናኝተናል። ስለተገናኘን በጣም ደስ ብሎኛል። ምዕራፍ 23 ደግሞ ምን ያሳየን ይሆን እያለ ነው ተመልካቹን በጉጉት እየጠበቀ ነው። ስለዚህ በጣም ከባዱን የውድድር ጊዜ እንዲሁም ደግሞ በጣም የመዝናናትም ጊዜ ነው። በነገራችን ላይ እኛ ውድድር ብቻ ነው ብለን አናስብም። ምክንያቱም ላምሮት የኮንሰርት ያክል እንዲሁም ደግሞ በቀጥታ ስርጭት ምን አይነት ብቃት ነው የሚያስብሉ በጣም ብዙ አቅሞችን ስላየንም ጭምር በጣም የመዝናናት ጊዜ ይኖረናል። እንታወቅ። ማን ይባላል ስምሽ? ፍቅርተ ወርቁ። ፋና ላምሮት ምዕራፍ 23ን ለመቀላቀል የወሰንሽበትን አጋጣሚ ንገሪኝ። አጋጣሚው አባቴ ነው እንድመዘገብ ያደረገኝ። በሱ ግፊት ነው የመጣሁት። ስለዚህ በደንብ አባትሽን የሚያኮራ እንዲሁም ደግሞ ተመልካችን የሚያስደምም ስራ እንጠብቃለን። በጣም ከዚህ በፊት ሰሪ ነበር? ከባንድ ጋር የመስራት ልምድ ነበርሽ? አዎ ትንሽ ሞክራለሁ። ከባንድ ጋር የመስራት እድሉ ነበረኝ። ስለዚህ በምዕራፍ 23 አንዷ የመጣችልን
ተወዳዳሪያችን እንቋችንን ይዘናል። እንተዋወቅ እስኪ። ማን ይባላል ስምህ? እሺ ዮናስ እባላለሁ። ዮናስ ንብረቱ። ምዕራፍ 23 እንዴት ተቀላቀልክ? እንዴት ወሰንክ ለመምጣት? ምዕራፍ 23ን በፊት እንዲሁ መሰራበት ቡድን ላይ ነው ምናምን ነበረ። እዛ የሚያውቁ ልጆች ምናምን ነበሩ እና ለረጅም ጊዜ በተወሰነ በግቢ ምናምን ብሬክ አድርጌ ነበርና ለምን አትሞክር ምናምን ነገር ይሉኛል። ተደጋጋሚ እንዳደርግ ከመፈለግ ምናምን አንፃር በዛ ነው ተነሳሽነት እስኪ ልሞክር ምናምን በሚል የመጣሁት። ሞክር ሲሉ ተመዘገብክ። ከዛ ደግሞ ተሳክቶልህ በምዕራፍ 23 ከተመረጡት ውስጥ ሆንክ። እንኳን ደስ ያለ። እንኳን አብሮ ደስ ያለን። እሺ እንታወቃቸው ሌሎች። ማን ይባላል ስምህ? ኃይለማርያም ተገኑ እባላለሁ። ወደዚህ ከዚህ በፊት አንዴ ሰው አስመዝግቦኝ ዝግጁ ስላልነበርኩኝ ቀርቼ ነበረ። ከዛ በመሀል በደንብ ዝግጅት አደረኩኝና አሁን ጊዜው እንደሆነ ሲሰማኝ ራሴን ተመዝግቤ የመጣሁት። ስለዚህ በደንብ ተዘጋጅተህ ነው የመጣኸው? ከእግዚአብሔር ጋር። በጣም ደስ ይላል። መልካም እድል እንዲሆንልህ እንመኛለን። ታወቅ። እሺ አቤል ኪዳኔ ይባላሉ። ያው የመጣሁት ከዋግምራ ሰቆጣ ነው። ያው ወደዚህ የመጣንበት ምክንያት ከጓደኞች ጋር ነው። አንድ ላይ ለዚሁ ለፋና ላምሮት ውድድር ነው። ለውድድሩ ብላችሁ ነው የመጣችሁት? ለውድድሩ ብለን እዚህ የመጣነው። እሺ ያው እንግዲህ ከእግዚአብሔር ጋር ተሳክቶልን እዚህ ደርሰናል። ከዚህ በኋላ ደግሞ ከእግዚአብሔር ጋር ጥሩ ነገር እናሳያለን ብለን እናምናለን። በነገራችን ላይ ውድድር በጣም እልህ አስጨራሽ ነው አይደለ? ዛሬ አንድ ብላችሁ ጀመራችሁት፣ ከዛ እያደገ መሄድ ነገር ነውና በእርግጠኝነት ትልቅ ትዕግስትና ትልቅ ብርታትን የሚጠይቅ የውድድር ጊዜ ይኖራችኋል። እኔ ደግሞ አሁን በትውውቅ ብቻ ስለሆነ ድምጻችሁን የሰማሁት እኔ ብትዘፍኑልኝ ደስ ይለኛል። እኔ ደግሞ እንድሰማ ዳኞች ሰምተው ነው ያሳለፏችሁ። ከዚህ በኋላ ምን ሰማዋለን? ትንሽ ሰማት ደስ ይለኛል። እኔ ልጅም እባክህ ሳትኳኳይ እጅ ሳይነካሽ ሳትኳኳይ እጅ ሳይነካሽ የቆንጆ ቆንጆ ነሽ የቆንጆ ቆንጆ ነሽ በጣም ታምሪያለሽ። አመሰግናለሁ። ወደ አንቺ ልለፍ። ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስታማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካያው መምጣት ካልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ። በጣም ነው የጓጓሁት። ከማንድ ጋር ደግሞ በጣም አሰብኩት ድምጻችሁን። ያንተንም ልስማ፣ የሁላችሁንም ሰማው። በመላ በሰበብ በዘዴ ማይተሽ በመላ በሰበብ በዘዴ ማይተሽ ካላጣሽ ወዳጅ ከኔ ተለይተሽ ያመልሽን ጉድ ጉድ ትያለሽ እንዲያ እንዲያ ያመልሽን ጉድ ጉድ ትያለሽ እንዲያ እንዲያ ከዚህ የተለየ ምን አገኘሽ ወዲያ። እናመሰግናለን። ምን ትጠብቂያለሽ ከዚህ ውድድር? ወይ ደግሞ በጣም ከባዱ ነገር ምንድን ነው ብለሽ? ሁላችንም ጥሩ ነገር ነው የምንጠብቀው ከዚህ ውድድር ደግሞ ያው በቃ አሪፍ ነገር እንጠብቃለን። ማለት የተለየ ነገር ለመስራት እንሞክራለን ሁላችንም፣ እኔ ብቻ ሳይሆን ማለት ነው። እና አሪፍ ነገር እንሰራለን ብዬ አስባለሁ። ከዚህ በፊት ፋና ላምሮትን ትመለከች ነበር? አልፎ አልፎ መለከት። ተወዳዳሪዎችን ስታያቸው ወይኔ የምትይበት ጉዳይ የለም ወይ? አለ። ደስ ይላል በጣም ሲሰሩ ደስ ይላል። በዛ ላይ ደግሞ እንትን ነው የሚመስለው፣ ይሄ ልምምድ ምናምን አይመስልም ወይ ውድድር ምናምን አይመስልም። እና እሱ ደስ ይላል በጣም። ሪካርዲንግ ነው የሚመስለው የስቱዲዮ። ከባንድ ጋር ሲሆን ፐርፎርም፣ ይሄ ላይቭ ፐርፎርም እያረግሽ ምናምን እየተዝናናሽ ነው የሚመስለው እንጂ እየተወዳደሩ አይመስሉም ልጆቹ። እንደዛ ነው የሚመስለው። ስለዚህ ከእናንተም ይህንን እንጠብቃለን። እናመሰግናለን። ወደ አንተ ተመለስኩ ከነ ሙዚቃው። ኦልማንኬ ቱልፋቴ ከአናፊና ኦልቴ
rakkinaaf gadadoo kan nafaan argitee anoo humnan qabu waa tokko sin godhu du'ee baaduu sillee አንሲኒ ሂራን ፈዱ በሌላ መልኩ ደግሞ ሀጫሉ ሰማን ምን ትጠብቃለህ ከዚህ ውድድር? ያው ውድድሩ ላይ አንኤክስፔክትድ የሆኑ ነገሮች ይኖሩታል። ደግሞ መንገድ ነው ዴስቲኔሽንም ስላልሆነ አይ ዊሽ ፎር ጉድ ጥሩ ነገር እጠብቃለሁ እንደማሸንፍ ይሰማኛል። ከዛ ውጪ ያለውን ነገር ግን ያው ጊዜው የሚፈታው ነው። አዎ አረ በደንብ በጣም እንደጠበቃችሁት የምታገኙት መድረክ ነው። ምክንያቱም በብዙ ጥረት ከካሜራ ጀርባ ያሉ እናንተን ወደፊት ለማውጣት በጣም በርካታ ባለሙያዎች ከካሜራ ጀርባ በዚህ ፕሮግራም ላይ ይሳተፋሉ። እንዲሁም ደግሞ ከካሜራ ፊት ለፊት ማለት ነው። እና ይሄ ደግሞ ምንድነው ለጥበብ እናንተ የምትከፍሉትን ዋጋ እናንተ የምታደርጉትን ነገር በማሰብ ነው። መልካም ጊዜ ይሆንልህ። አመሰግናለሁ። አመሰግናለሁ። ያው እንግዲህ ይሄን ውድድር ከእግዚአብሔር ጋር ጥሩ ነገር ፈጥርበታለሁ ብዬ አስባለሁ። እንደዚህ ነው ማለት የምችለው እኔ በዚህ ላይ አሁን ልወስን አልችልም። ከጊዜ ወደ ጊዜ እያሻሻልኩ ራሴን እየገራው ሄዳለሁ ብዬ አስባለሁ። ከእግዚአብሔር ጋር ጥሩ ነገር ለመፍጠር እሞክራለሁ። አመሰግናለሁ። እሺ እናመሰግናለን። ያንተን የምጠብቀውን ነገር እንስማና እስኪ እንግዲህ ያው የመጨረሻ ዙርም እንደመሆኑ ትንሽ ጊዜ የሚሰጠን አይመስለኝም። ግን በተሻለ መጠን እስኪ እንደምንም እኛም ከጊዜው ጋር ለመሯሯጥና ቻሌንጅ የሚያደርገውን ነገር እንትን ብለን ጥሩ ነገር ለማሳየት እሞክራለሁ። እስኪ በጣም ፈጣን ያደርጋል ፋና ላምሮት። በነገራችን ላይ በየሳምንቱ ልምምድ መስራት፣ አዳዲስ የሙዚቃ ምርጫ እንዲሁም ደግሞ የዳኞችን አስተያየት ማስተካከል ከዛ ደግሞ ከህዝብ ጋር ራሱ አለ አይደለ በ8222 ህዝቡም ሲወዳችሁ ደግሞ ምርጫ ይሰጣልና በጣም ከባድ ፉክክር የሚደረግበትም ነው ፋና ላምሮት። እንዲሁም ደግሞ ለስድስተኛው አሸናፊዎች አሸናፊ የመጨረሻው ምዕራፍ ነው። ይሄ ምዕራፍ 23 ነው። ስለዚህ መልካም እድል እንዲሆንላችሁ እመኛለሁ። ጥሩ ጊዜ እናሳልፋለን ከሁላችንም ጋር ዳኞቻችን፣ እንዲሁም ደግሞ የባንድ አመራሮች አባላት፣ እንዲሁም ደግሞ የፋና የይዘት ዘርፍ ተወካይ ምን ይሏችኋል የሚለውን ደግሞ አብረን እንመለከታለን። የፈለጋችሁትን ጠይቁ። እሺ ምንም መፍራት ምናምን የለም። በቃ ቤተሰብ ሆነን እኮ አይደለ? በነገራችን ላይ የዚህ ፋና ላምሮት ተወዳዳሪ ሆኖ ቤተሰቡ ነው ያልወጣ ሰው የለም። አንድም በሙያም በማሻሻል ከዛ ደግሞ ለጓደኝነትም ጭምር በመገናኘታችሁ ደስ ሊላችሁና ልትኮሩ ይገባል። መልካምን ሁሉ እመኝላችኋለሁ። እናመሰግናለን። ተመልካቾቻችን ፋና ላምሮት ምዕራፍ 23 ሊጀመር ጥቂት ሳምንታት ብቻ ቀርተውታል። ከነዛ ሳምንታት አስቀድሞ ደግሞ የማጣሪያ ውድድር አካሂደናል። 16 ድንቅ ብቃት ያላቸው ተወዳዳሪዎችን አግኝተናል። እነዚህ ተወዳዳሪዎች ዛሬ ከዳኞች ከባንዶች ጋር ይገናኛሉ። ስለ ቤቱንም በደንብ ስቱዲዮንም በደንብ ይለማመዱታል ብለን እናስባለን። ቆይታችን ይቀጥላል። መልካም ጊዜ